ምናልባት የሚያስፈልጋት ለነገሩ ጥሩ አደረክ እንኳን መጣህ። ግን እኔ የምለው ሀና እንደዚህ አይነት ቦርሳ አላት እንዴ? እኔ ምን አውቄ? እንጃ። ሀና ግን እንደዚህ አይነት ቦርሳ ይዛ ይቻት አላውቅም። ምናልባት እንግዲህ አዲስ ገዝታ ይሆናል። በልብላ ምን ልጨምር? በቂ ይልቅ ባለፈው ያልሆነ ነገር ቀበጣጥረን አስከፋንሽ አይደለም? ምን አድርጋችሁ? ስለዛሽ ጓደኛሽ አውጥተን ነው። እናንተማ ትክክል ነበራችሁ፣ እኔ ነኝ እንጂ። እኔ እኮ እንደው ሀንዬ ሳልነግርሽ ያቺ ዘመዳችሁ እኮ ታሰረች። የቷ ዘመዳችሁ? እቺ ባዩሽ የምትባሏ ናታ። ሳላያት በቀረሁኝ። ታሰረች ማለት? ያው ፖሊስ ይዟታል ማለት ነው። ማን? እማዬ ነች ያሳሰረቻት? እሷ መታሰሯን አታውቅም። እና ታዲያ አሴርና ጓደኛው ናቸው ለፖሊስ ጠቁሞ ያስያዟል። እንዴት? ምን እንዴት አለው? አንዬ ያው ወንጀለኛ መሆኗን ታውቂያለሽ። አባዬ እኔ ግን እነዚህ ልጆች ጥሩ ነገር ያደረጉ አይመስለኝም። እንዴት? ወንጀለኛን ስላስያዙ ነው ጥሩ ነገር ያላደረጉት? ማለቴ ይህንን ነገር ማድረግ ለማዬ እኮ ቀላል ነበር፣ ግን እሷ ብቻዋን ነው ሴትዮዋን የፈለገቻት። አታገባት። ምን ልታደርግላት ነው ለብቻዋ የምትፈልጋት? አላውቅም አባዬ፣ እስቲ የሚሆነውን አብረን እናያለን። ለማንኛውም ዘሪሁን እንዴት ነሽ? እርግፍ ምን አባል ሰራ መጣ? ይቅርታ አንድ ጊዜ ተረጋግተን ነው ማለቴ የታባው ጠፍታ ነው ማለት አንተን ፍለጋ ሙሉ አዲስ አበባን ሳካለል የት ሄደ ነው? ግን አንቺ ራስሽ እኮ ነሽ ድጋሚ ላይ አልፈልግም ያልሽ። እና ብልህስ ማለቴ እንዴት ብዬ ልምጣ እንዴ? ያልፈለኩ ቦታ የለም እኮ። እሺ አንድ ጊዜ ተረጋግተን እናውራ። ምንድነው ደግሞ የምታወራኝ? እርግብ ምን ሆነሻል? አንድ ጊዜ እፈልግሃለሁ፣ አንድ ጊዜ ደግሞ አልፈልግህም። ምን ማለት ነው? እሺ ተቀመጥ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቤታችን። ለዚህ ቤት አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ሼር በማድረግ ትብብራችሁን አብሮነታችሁን አሳዩን። ኖላዊ ድራማ ክፍል 103ኛን ይዘንላችሁ መጥተናል። በባለፈው ክፍል እንግዲህ ዓርብ ዕለት ያቆመው ወይዘሮ ባዩሽና ሜሮን ወደ እስር ቤት ሲሄዱ ነበረ እና ዛሬ እነሱ መጨረሻ አልታየም። ይህን ሁሉ ግፍና በደል ሰርታ ብዙ ነገሮች ካተራመሰች በኋላ እንግዲህ ባዩሽ መጨረሻው እስር ቤት ነው። እስካሁን የለፋችበት ጊዜዋ፣ ጉልበቷ፣ ሁሉ ነገር ያቃጠለችበት እንግዲህ እስር ቤት ለማግባት ነው። ራሷ በቆፈረችው ጉድጓድ ራሷ ገብታበታለች። ጓደኛዋን የምታምናት የምትወዳትን ጓደኛዋን እጥላለሁ ብላ በምቀኝነት ተነሳስታ እንግዲህ ምቀኝነትና የተንኮል መጨረሻው ራስን መጣል ነውና ራሷን በማትወጣው ወዳ ውስጥ ከታለች። ያሲርና ተምቹ እንግዲህ እስር ቤት ጠቁመው አስይዘው ገላግለዋታል ማለት ነው። እና እስር ቤት ገብታለች። ሜሮን እና የባዩሽ ጉዳይ ዛሬ አልታየም። እስር ቤት እንደገቡ ብቻ ነው የጠቀሱት ማለት ነው። በሌላ በኩል ሀኒቾና እዝራ አሪፍ ቅርርብ ላይ ነው ያሉትኝ። ሀኒቾ በባለፈው የፍቅር እንደሚወዳት ስላወቀች ርቀው ነበር። አሁን ግን ኖርማል ጓደኛ እህትና ወንድም ነን ብለው ጀምረው ግን ያው ፍቅረኛሞች የሚያደርጉትን ነገር ነው አክታቸው እያደረጉ ያሉት። አብረው ከሱ ጋር ትሄዳለች። ነጻነት የሆነ በወንድምነት ስሜት ስለቀረበችው በጣም ነጻነት ተሰምቷታል። በሌላ በኩል አባባ ኖላዊ የሀኒን ቦርሳ ነው ብሎ ለወይዘሮ ሜላት ወርቁን አስረክቧታል። የዚህ ወርቅ ጉዳይ እንግዲህ እየተሽከረከረ መጨረሻ ላይ ማን ላይ እንደሚወድቅ እንግዲህ አብረን የምናየው ይሆናል። አሁን መጨረሻ ላይ ከባለቤቷ እጅ ገብቷል። ያው አባባ ኖላዊ በሰበብ አስበቡ ወደ ሀኒቾ ቤት እየሄደ ሀኒቾን ለማየት ነበር እና ቦርሳዋን ጥለዋለች ብለው ነው ዘው የሄዱና ወይዘሮ ሜላት ምግብ ስትበላ ስላገኟቸው ምግብ ጋበዟቸውና ይሄ ያና ቦርሳ ነውና ያው ዛረስተው ስላመጣች ነው ያመጣሁት ብለው ጥለዋታል። ግን እንደዚህ አይነት ቦርሳ የላትም አዲስ ገዝታ ይሆናል ብላ ቦርሳውን ሳትከፍት አስቀምጠዋለች። እርግብ ደግሞ ቦርሳውን ለመፈለግ ወደ ሱቅ ሄዳ ነበር፣ ግን አላገኘችውም ማለት ነው። የት እንዳለ አድራሻው ምናምን አታውቅም የተምቹን እና ባለ ሱቁን ስጠይቀው አልመጣም፣ ድጋሚ አላየሁትም አላተኝ።
እሱም ባለሱቁም ግራ ገብቶታል። ለምንድን ነው እንደዚህ ተሸፋፍነሽ ሁሌ የምትመጪው ብሎ ሲጠይቃት እንዲሁ በቃ ስለምወድ ነው ብላ ራሷን ዋሸች። እርግብም ግራ ገብቷታል የምታደርገው ነገር፣ ምክንያቱም አታውቅም አድራሻውን የተምቹን የት እንደምታገኘውም አታውቅም። ወደ ቤት ተመልሳ ስለ ሜሮን እያሰበች በጣም ተጨንቃ ነበር። ምክንያቱም ሜሮን መጣው ብላ ጓደኛዬን ለማግኘት ነው ብላ ቤት ጥላት እንደሄደች ተመልሳ አልመጣችም። የት ነው ከዳችኝ ወይ ምናምን እያለች እያሰበች በመሀል ተምቹ መጣ እና ወደ እሷ ሄድ ብሎ ነው ጆሮ መክሮት ወደ እሷ የመጣውና እያንዳንዱን ነገር ነገራት ማለት ነው። ባዩሽና ሜሮን እስር ቤት እንደገቡ ሲነግራት በጣም የደነገጠችው። ቀጣይ ተረኛዋ እኔ ነኝ ምናምን ብላ ደነገጠች። ግን እዚህ ጋር ሜሮን እሷን ሽጉጥ ደቀናባት እንደነበረ እንዳስፈራራቻት ነው እንጂ እሷን እንደከዳቻት አላወቀም ማለት ነው። ይህን ሀኒቾንም ትምህርት ቤት እንግዲህ ሀኒቾና ሰላሚና የሚማሩበትን ትምህርት ቤት ዛሬ አየ ነው። ብዙ ጊዜ ያሳዩትም ነበር፣ ቀረጻ ላይ ያስገቡትም ነበረ እና በጣም በዛሬው ክፍል ደግሞ የፍቅር ምንድነው ጥልፍልፎች ነው የሚባለው እንደዛ ነው ያሳዩ የነበረውና እዝራና ሀኒቾ በጣም ተግባብተዋል። ጭራሽ የኔ አባት በጣም ይበልጣለኝ ካንቺ አባት ምናምን እየተባባሉ እየተወራረዱ ነበር። እናም አባቶቻቸውን ማስተዋወቅ እንደሚፈልጉና የማን ይበልጥ ጥሩ እንደሆነ ለማየት እና ሲዝ ምናምን እየተባባሉ በጣም ጥሩ መግባባት ነው ያሉ። ጽዮን ደግሞ በዚህ ምክንያት ከሀኒቾ ጋር እዝራ ያለው ቅርርብ በጣም እያናደዳት እየተከዘች ነው። እሷን የሚወዳት ልጅ ደግሞ እሷ በመተከዟ ቅዱስ የሚባለው እሷ በመተከዟና በማዘኗ በጣም ደብሮት እንግዲህ እሷን ለማጽናናት ቢሞክር እሷ ግን ለምንድነው ካጠገቤ የማትሄድልኝ ምናምን እያለች እየጮኸች ነበረ። እሱም ስለሚወዳት ያው በተማሪዎቹ አይ በቃ አይነህ ማየት አልፈልግም ውጣልኝ ብላ ብታጓርደውም ስለሚወዳት ብቻ እንግዲህ እሷን ለመራቅ አልቻልኩም ምናምን እያለ ሌላ እሷንም ወደ ማግኘት የሚፈልግበትን መንገድ እያመቻቸ ነበረ። እናም ሄዶ እዝራን አናገረው። እሷ ትወድሃለች አንተን እንዳ ቢያንስ እንድትጎዳት አልፈልግም አለው። እኔ ለምንድነው የምጎዳት? እኔ ማንንም የመጉዳት ፍላጎት የለኝም፣ ግን ደግሞ እኔም እንደሰው ፍላጎት አለኝ፣ እዛ የፈለኩትን ነገር የማድረግ መብት አለኝ ብሎ ነገረውና እኔን ለምን ወደደችኝ አንተን ለምን ጠላህ ራስክን ዞር ብለህ ብሎ እንግዲህ ሰድቦት ነው የሄደው እና ራሱን ተጠራጥሮ እያየሁላ ነበረ። ምን ይጎለኛል አይነት ነገር ተሰምቶት ያሲርም ወደ አባባ ኖላዊ ሄደው እንግዲህ ባዩሽን ጠቁመው እንዳሳሰሯት ሁለታቸውም ነግሯቸው እና ይህን ነገር እናንተ እጃችሁ ማስገባት አልነበረባችሁ ምናምን ሀና ስትሰማ በጣም ታዝናለች አለው። ብትሰማም እሷ ማዘን አለመዘን እንትን ችግር የለውም፣ ዋናው ወንጀለኛዋ እሷ ትያዝ እንጂ፣ ስለዚህ እሷ ወንጀለኛ ስለሆነች መያዝ አለባት፣ ስለዚህ ማስዘናናታል ብለው እንግዲህ ወደ ውጭ ወጡ ማለት ነው። አባባ ኖላዊ እና ያሲር ከትምህርት ቤት መልስም ሀኒቾ ወደ አባቷ ጋር ሄዳ ነበር። ግን ስትደርስም አባባ ኖላዊ ባዩሽ እንደታሰረች ነገሯት። እናም ይህን ነገር በጭራሽ ማድረግ አልነበረባቸውም። ምክንያቱም እማዬ ይህን ነገር እኔ ፈተዋለሁ፣ በእሷና በእኔ መካከል ያለውን ጠብ ለእኔ ተውሉ ይብላለች እና ሲሰማ በጣም እንደሚከፋት ምናምን ነገረችውና እሷም ያላት አማራጭ ሄዳ እውነቱን መናገር ነበር። ወይዘሮ ሜላትም ስትሰማ ደንግጣለች። ማለት እንዴት ሊሆን ቻለ? ያውቋታል እንዴ? በምን አጋጣሚ ስነሱ ጠቁመው ላስይዟት ሞከሩ የሚለውን ስትጠይቃት ያው ከዚህ በፊት ከእሷ ጋር እንደሚቀራረቡና እነሱንም ወንጀል ውስጥ እንደከተታቸው በዛ ምክንያት ነው እንግዲህ እስር ቤት የገባችው ብላ ነገረቻት እና በጣም ተናዳለች። እዚህ ጋር ግን ወይዘሮ ሜላት በጣም ትልቅ ጥፋት ነው ያጠፋችው። ሁለተኛ እንድታጠፋት እድል እየሰጠቻት ነው ማለት የልጅነት ጊዜ የልጅነት ጓደኛዬ ናት፣ ብዙ ነገር አብረን አሳልፈናል እና በጣም ታሳዝን ሰው ናት። እኔ ራሴ በምቀጣበት መልኩ ቀጣታለሁ እንጂ በማካከላችን ሰው ሊገባ አይገባም ብላ ያዙ ይልቀቁኝ እያለች ነው። ሆኖም ቀረ እንግዲህ ታስራለች። እሷ እጇን ታገኛለች ወይዘሮ ሜላት ፈለገችም አልፈለገችም። ምክንያቱም አሁን መልሳ ራሱ ብትመጣ ሌላ ጥፋት ነው። እንደውም ዛሬ ድራማ ሁሉ ጸጥ ያለ እሷ ስለሄደች ነው እንጂ በጥባጭ
እናም ሀኒቾን ስትነግራት ቀጥታ ወደ አባባ ኖላዊ ሄዳ ያለችበትን እስር ቤት እንዲነግራት ነው የጠየቀችው። ምክንያቱም እኔ በራሴ በምቀጣበት መንገድ እቀጣታለሁ፣ እሷን ከእስር ቤት ማስወጣት አለብኝ ብላ ትልቅ ስህተት ልትሰራ ነው ማለት ነው። ሁሉ ነገር በገዛ ልጇ እንግዲህ በደካማ ጎኗ በልጇ መታ የወጋቻትን ሴትዮ ድጋሚ እንድትወጋት እድል መስጠት ማለት ነው። ያሲርም ሀኒቾን አፈቀች ብሎ ወደ ቤት ሄዶ ነበረ። ሲሄድ ግን ወደ ትምህርት ቤት እየሄደ ነበር ያገኛት። በዘው ሊሸኝሽ ብሎ እየሸኛት እያለ መንገድ ላይ እዝራ መጥቶ ጉዱን አየ እና በጣም ነበር ያሳቀኝ። ደርቆ ነው የቀረው። ምክንያቱም እሱ መናገር አይፈልግም፣ እንደሚወዳት መናገር አይፈልግም እንጂ ይወዳታልና ከእዝራ ጋር ያላቸው ቅርርብ በጣም አላማረውም እና ተናዶ አዝኖ ነው የሄደው። አባባ ኖላዊ አግኝቶ ነገረው። ለምንድን ነው የደበረ? በቃ ቻው አለችኝ ምን እያለ ሲነግራቸው ነበር። እና ቻው ብትል ምን ችግር አለው? ከሀገር አልወጣች እያሉ ሙድ እያዙበት እና ተናዷል ያሲር በዚህ መልኩ እና ከሌላ ወንድ ጋር ሲያያተኝ እንዴ ባይናደድ አይገርሙ። ስንት አመት ሙሉ እየተንከባከበ ያሳደጋት ከዛሬ ነገ ገልጻለሁ ፍቅሬን እያለ ተበላ። እስከ መጨረሻ እንግዲህ አብረው ከትምህርት ቤት ሲመለሱ ሀኒቾ ተደውሎ ምናሴ ደውሎ እናትሽ የሆነ ነገር ሆናለች ብሎ አስደንግጣ ነው ያለቀው ማለት ነው። በቀጣይ ክፍል ምን እንዳጋጠማችሁ አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። ቻው።